የጡት አባት ድርሰት ማሪዮ ፑዞ ትርጉም ወጋየሁ ተበጀ የጡት አባት መጽሐፍ አንድ ከእያንዳንዱ ታላቅ ሀብት በስተጀርባ አንድ ወንጀል አለ። ባልዛክ ምዕራፍ 1 አሜሪጎ ቦናሴራ ቆንጆ ልጁን በጭካኔ ደብድበው ክብሯን ሊወስዱባት የሞከሩትንና መንጋጋዋ በሽቦ ተሰፍቶ የሐኪም ቤት አልጋ ቁራኛ እንድትሆን ያበቋትን ሁለት ባለጌ ወጣቶች በፍትህ ለመበቀል ሲል ከኒውዮርክ ፍርድ ቤት ሶስተኛ ችሎት ቀረበ። ቁመናው ግዙፍ የሆነው አልማጭ ዳኛ ግን ምኞቱን አላሳካለትም። ዳኛው ለይስሙላ ፊቱን በእብሪት በማጨፍገግ ወጣቶቹ በፈጸሙት ደባ ተቆጭቶ የአካል ቅጣት ሊፈጽምባቸው የተነሳ ይመስል የካባውን እጅጌ እየጠቀለለ የመጨረሻውን ደባ የጫካ ውስጥ አደገኛ አውሬ ተግባርን የፈጸማችሁት ሲል ተቆጣ። ጸጉራቸውን እንደ ባህረኞች ተቆርጠው ጥፋታቸውን ያመኑ በመምሰል ፊታቸውን በሚፈትጉት ወጣቶች ላይም ደነፋ። ይህ ሁኔታ ቦናሴራን ቢያጠራጥረውም ለጊዜው የዳኛው አነጋገር ልቡን ሰቀለው። ዳኛው ንግግሩን ቀጠለ። ግን ይህችን ምስኪን ልጃገረድ በፍትወተ ሥጋ ልትደርሱባት ባለመቻላችሁ ዕድለኞች ናችሁ። አለዚያማ ወህኒ ወርዳችሁ 20 ዓመት ሙሉ ትማቅቋት ነበር የሚል የፍርድ ማለዘቢያ ጣል አድርጎ ከፊቱ ባለው የአመክሮ ዘገባ ቁልል ላይ ጎንበስ አለ። ከእውነተኛ ፍላጎቱ ውጪ ለመፍረድ የተገደደ በማስመሰል ነገር ግን በወጣትነታችሁ ምክንያት ስለ ንጹሕ ሪኮርዳችሁ፣ ስለ መልካም ቤተሰቦቻችሁ እናም ሕግ በታላቅነቷ በቀልን ስለማትሻ የ3 ዓመት እስራት ፈርጀባችኋለሁ። እስራቱ ግን በገደብ ተነስቶላችኋል የሚል ፍርድ ሲሰጥ፣ በአንድ በኩል የጎረምሶቹ ወላጆች በዙሪያቸው ተሰግስገው በደስታ ሲፈነድቁ፣ በሌላ በኩል ከንዴቱ የተነሳ ኮምጥጦ የመረረ ጥቁር ሐሞት በአሜሪጎ ቦናሴራ ጉሮሮ ሽቅብ ገንፍሎ እየወጣ በጥርሶቹ ዘለቀ። ግና የ40 ዓመታት መተዳደሪያው የነበረው የአስከሬን ክወና ሙያው እውነተኛ ስሜቱን የመደበቅ ዘዴ ስላስተማረው የገነፈለው ተስፋ መቁረጥና ንዴቱ እንዳይታወቅበት ቢያግድለትም ይህ በዋልታ ተውኔት አብቅቶ እነዚህ አውሬዎች በነጻ ተለቀው ከወላጆቻቸው ጋር በደስታ ሲጓዙ አፉን በመሐረቡ አብቶ ሲመለከት ትዕግስቱ ከቁጥጥሩ ውጭ ሆነበት። እኔ እንዳለቀስኩ ታለቅሷታላችሁ። ልጆቻችሁ እኔን እንዳስለቀሱ እኔም እናንተን አስለቅሳችኋለሁ ብሎ ጮኸ። አሜሪጎ ቦናሴራ በአሜሪካ በቆየባቸው ዓመታት ሀብታም ይሁን እንጂ ተስፋ ያደረገበት የአገሪቱ ሕግና ሥርዓት ትክክለኛ ፍርድን ሊያጎናጽፈው አልቻለም። ቂሙን በቀጥታ መበቀል እንደማይቻለው አወቀ። የጠየቀውን ይጠይቅ እንጂ በሌላ ዘዴ ፍትህን ለማግኘት ተንበርክኮ የጡት አባቱን ዶን ኮርሊዮኔን ለመማጠን ወሰነ። ጆኒ ፎንቴን የልጆቹ እናት ወደ ሆነችው ወደ መጀመሪያ ሚስቱ ደውሎ ስለ ጤንነታቸው እንዳያነሳ ሰዓቱ አልፏል። ቀድሞ በስልክ ሲጠራቸው ይፈነድቁ የነበሩትን ታላላቅ ተዋንያን ቁባቶቹንም የተዋናይነት ዝናው እያሽቆለቆለ በመሆኑ እንደ ልቡ ሊያዛቸው እንደማይችል ተረድቶታል። ያለመጠን ደምቆ ባጌጠው የሎስ አንጀለስ ሆቴል ክፍሉ ውስጥ በቀይ ሶፋው ላይ ተቀምጦ ውስኪውን እየተጋተ በቅናት ሲያሰላስላት የነበረችውን ያችን ሕያጅ ሚስቱን የትም ካደረችበት ምናልባት ከተመለሰች ሕይወቷን በመቅጨት ሊበቀላት በስካር ልቦናው እየተመኘ ሲጠባበቅ በመጨረሻ በሩን ስትከፍት ሰማት። ያቺ ቆንጆ በቀላሉ ተሰባሪ መሳይ
መልአክ ፊት ያቺ በመላው ዓለም የ100 ሚሊዮን ወንዶችን ልብ የሰረቀች እና እሷን በሲኒማ ለማየት ብራቸውን የሚያፈሱላት ተዋናይ ማርጎ አሽተን ከፊቱ ስትቆም የት አባሽ ነበርሽ ብሎ በቁጣ ገነፈለ። እሷ ግን ስካሩን በወግ ስላልተገነዘበች ስዘሙት ብላ መለሰችለት። ዘሎ ጉሮሮዋን አነቃት። ነገር ግን ትክ ብሎ ቢያያት ውበቷ ጉልበት ስለነሳው የሚያደርገውን አጣ። አሁንም ሁኔታውን ስላልተገነዘበች የንቀት ፈገግታ ጣል አደረገችበት። በቡጢ ሊላት እጁን ሲያዘጋጅ ጆኒ ፊቴን አትምታኝ፣ ፊልም እየሰራው ነው ብላ ጮኸች። ሆዷን ጎሰም ሲያደርጋት ከመሬት ተዘረረች። እንደ ድሮ እንደ ልጅነት ድብድቡ ከቁንጥጫውም ከጉሰማውም በማድረግ ስብራትም ሆነ ጠባሳ የማይተው አሳማሚ ቅጣት ሲሰጣት በዚያው ከወደቀችበት ሆና እጆቿን ዘርግታ በስስ ልብሷ ዘልቆ የሚታየውን ጭኗን እያሳየች በወሲብ ልትሸነግለው ሞከረች። ጆኒ ፎንቴን ትቷት ተነሳ። እሷም ከተጋደመችበት ተነስታ ጆኒ አልጎዳኝም፣ ምንም አልጎዳኝም እያለች በልጆች መበሻሸቂያ ዜማ አላግጣበት ተመልሳ እንደማዘን አለች። አንተ ጅል፣ እንደ ትንሽ ልጅ ትቆነጠኝ፣ ፍቅርም እንደ ትንሽ ልጅ፣ ግብረ ስጋም እንደ ትንሽ ልጅ። በል ምስኪኑ ጆኒ ደናሁን ብላ ወደ መኝታ ክፍል ገብታ ቆለፈችበት። ጆኒን ከዚህ የውርደት ማቅ፣ ከዚህ የተስፋ መቁረጥ ስሜት ሊያድነው የሚችል ሙሉ በሙሉ የሚተማመንበት የጡት አባቱ ኮርሊዮኔ ብቻ ነውና ወደ እሱ ዘንድ ለመብረር መኪና እንዲመጣለት ስልክ ደወለ። ዳቦ ጋጋሪውን አዞሪኔ ልጁ ካተሪን የአባቷ ረዳት የሆነውን ኤንዞን ወዳ ልቧ ጠፍቷል። ላለመክዳት ቃል ገብተው በአሜሪካ ኢኮኖሚ ውስጥ እንዲሰሩ እንደተፈቀደላቸው ብዙ 100,000 የጦር እስረኞች ጣሊያናውያን ወገኖቹ ሁሉ ኤንዞም ያ ፍቃድ ይሰረዝና እስር ቤት ወደ መዋል ይመልሱኛል የሚል የዘወትር ስጋት አለበት። የናዞሪኔ ሚስት ፊሎሚና የልጇን በዚህ ጎረምሳ ፍቅር መናወዝ አውቃለች። እሱ ወደ ሀገሩ እንዲባረር ከተደረገ ካትሪንም አብራው እንደምትኮበልል በማስጠንቀቋ ይህን ልጅ ሎንግ አይላንድ ከሚገኙት ዘመዶቻቸው ዘንድ ወስዶ እንዲደብቀው ባሏን ጎተጎተችው። ናዞሪኔ የልጁን ሙቀትና ለኤንዞ ያላትን ፍቅር ከቀድሞ ሁኔታቸው ተረድቷል። በተለይም ኤንዞ አንድ ቀን የበሰለ ዳቦ ከመጋገሪያ እያወጣ ወደ ማጠራቀሚያው ሊጨምር ሲሞላ ካትሪን በቂጧ ስትከታተለው ተመለከተ። የዚህ ወመኔ ትኩስ ዳቦ በልጁ መጋገሪያ ውስጥ መግባቱ እንደማይቀርም ተገንዝቦታል። ከዚህም በላይ ኤንዞን የመሰለ ጉብል ለሴት ልጁ ማግኘት ቀላል አለመሆኑን ናዞሪኔ አውጥቶ አውርዶ የኤንዞንም ለልጁ ታማኝነት ካረጋገጠ በኋላ ይህ ልጅ በአሜሪካ መቆየት እንዳለበት ወሰነ። ይህን ማድረግ የሚችለው ደግሞ የጡት አባቱ ዶን ኮርሊዮኔ ብቻ ነው። ልጁ ተደብድባበት ፍርድ ያጣው፣ ሚስቱ በድላው ቁጭት ያለበት፣ የነዋሪነት ፍቃድ ለልጁ ወዳጅ የሚሻው እንዲሁም ሌሎች ብዙ እንግዶች ዛሬ የጡት አባታቸው ቤት ይሰባሰባሉ። ለስብሰባቸው ምክንያት የሆናቸው በ1945 ነሐሴ ወር የመጨረሻ ቅዳሜ ላይ የዋለው የወይዘሪት ኮንስታንቲዚያ ኮርሊዮኔ ሰርግ ሲሆን በበዓሉ ላይ እንዲገኙ ቀደም ሲል ጥሪ ደርሷቸዋል። አሜሪካ ከጃፓን ጋር ታካሂድ የነበረው ጦርነት በማብቃቱ ለፈንጠዝያ አመች ወቅት ነበር። ዶን ቪቶ ኮርሊዮኔ ዛሬ ታላቅ ሰው ሆኖ ሎንግ አይላንድ ለሚገኘው ታላቅ ቤቱ በቅቷል። ይሁን እንጂ የጥንት ወዳጆቹን አልረሳቸውም። ሰርጉ በግቢው ውስጥ ቀኑን ሙሉ ይከበራል። የኮርሊዮኔ ወዳጆችም በበኩላቸው ለሱ ያላቸውን ክብር ለማሳየት ኒውዮርክ ከተማ ፈሰዋል። ወደሱ ሲቀርቡም ባዶ እጃቸውን አይደለም፣
ለሙሽሪት የጥሬ ገንዘብ ገጸ በረከት ማንነታቸውን ከምትገልጽ ካርድ ጋር በሽሮ መልክ ፖስታ ውስጥ አሽገው ይዘው ነው። ማንም ሰው ተቸግሮ ወደ ዶን ኮርሊዮኔ ዘንድ መጥቶ ተስፋ የሚያስቆርጥ መልስ ይዞ አይመለስም። ዶን ኮርሊዮኔ ባዶ ተስፋ ሰጥቶ ወይም እርዳታ እንዳይሰጥ የሚያግዱት ኃይሎች በመኖራቸው ምክንያት ጉዳዩን ሊፈጽም እንደማይችል በፍራቻ ተናግሮ አያውቅም። አገልግሎቱን ወዲያው በሚቀበለው ሰው ገንዘብ ለመከፈል አይሻም። ለዛሬው ውለታ ወዳጅነት ነው የሚሻው። ምናልባት ታላቅ ሰው መሆኑን ለማረጋገጥ ዶን መባሉን፣ ቢበዛም የጡት አባት ተብሎ መጠራቱን፣ ምናልባትም 4 ጠርሙስ በቤት ውስጥ የተጠመቀ ወይን ጠጅ ወይም ለገና በዓል ገበታውን ግርማ እንዲሰጠው ለሱ ተብሎ በበርበሬ የተሰራ ድፎ ዳቦ ለአክብሮት ያህል ከቀረበለት በቂው ነው። ዋናው ክፍያ ግን አንድ ሰው ወዳጅነቱን ባረጋገጠለት መሰረት ዶኖ የጣለበትን ውለታ በትንሹ ምላሽ እንዲሰጥ ሲጠየቅ መፈጸም መቻሉ ነው። መላው ተሳታፊ አስተባባሪና አሳላፊ ሳይቀር የዶኑ ወይም የቤተሰቡ ወዳጆች ናቸው። በዚያ የሰርግ ስነ ስርዓት ላይ ዶን ኮርሊዮኔ ከመግቢያው በላይ ቆሞ ሀብታምና ድሃ፣ ኃይለኛና ደካማ ሳይለይ የተለመደ ባህሪው በሆነው እኩል ፍቅር ማሳየት ወዳጆቹን ሁሉ ተቀበላቸው። እንግዶቹም አለባበሱ እንዳማረበትና እንዲያውም ያላወቀ ሰው እሱን እድለኛው ሙሽራ ነው ብሎ እንደሚገምት በአድናቆት ገለጹለት። ዶን ኮርሊዮኔ እንግዶቹን ሲቀበል 2 ወንዶች ልጆቹ ሶኒና ፍሬድ አብረውት ቆመዋል። ታላቅ ልጁን አባቱ በክርስትና ስሙ ሳንቲኖ እያለ ይጠራዋል። ዘለግ ያለው ግዙፉና መልከ መልካሙ ሶኒ ዝነኛ የሆነበት ባህሪና አቋም አለው። በሰርጉም ላይ ከዳሌያቸው ሰፋ ሰፋ ያሉ ኮረዶች ሶኒን ለማሽኮርመም ቢጥሩም ዛሬ ለነሱ ደንታ የለውም። ይልቁንም የሚስቱና የ3 ልጆቹ መኖር እንኳን ሳያግደው በሰርጉ ዝግጅት ሰሞን ሲያሽኮረምማት የሰነበተውና ዛሬ ጧትም ቤተ ክርስቲያን ሳሉ እጁን ጨመቅ በማድረግ ጥሪ ያቀረበችለት ሉሲ ማንቺኒ ልቡን ሰርቀዋለች። ደፋሩና ጉልበታሙ ሶኒ አባቱን ባያሌው የሚረዳ ቢሆንም አባቱን ለመተካት ያለው ብቃት ግን ብዙዎችን አጠራጥሯል። ፍሬድ የተባለው ሁለተኛው የዶን ኮርሊዮኔ ልጅ መልከቀና ባይሆንም ማንኛውም ጣሊያን እንዲያ ያለ ልጅ ስጠኝ ብሎ የሚመኘው ትጉህ፣ ታማኝና ለአባቱ ታዛዥ የሆነ ልጅ ነው። ፍሬድ ከአባቱ ጋር የማይጣላ በአሳፋሪ የዝሙት ባህሪ አባቱን የማያስቀይም የአባቱ ምርኩዝ ነው። ይሁን እንጂ ሰዎችን ለመምራት የሚያስፈልገው ትዕግስት ስለሌለው የቤተሰቡን አስተዳደር ተረክቦ ለመምራት ብቁ ነው ተብሎ አይገመትም። ሶስተኛውና የመጨረሻው ልጅ ሚካኤል ኮርሊዮኔ ከዚህ ሁሉ ትርኢት ርቆ አትክልቱ ውስጥ ወደ ዳር ካለው ሰዋራ ስፍራ ከሚገኘው ጠረጴዛ አጠገብ ቁጭ ቢልም የቤተሰቡ እንግዶች እይታ አልሳተውም። ከአባቱ መመሪያ ውጪ በመሆን የሚታወቀው ይህ ወጣት ልዩ ባህሪው የፊቱ ቅርጽ እንደ ቤተሰቡ አለመሆኑ ብቻ አይደለም። በሴት ላይ ቢሆን ውብ የሚያሰኝ የቆዳው መለሳለስ፣ ቡናማነትና መልከቀናነቱ ከቤተሰቡ ልዩ አድርጎታል። ዕድሜው 17 ደርሶ ተባዕትነቱ እስኪፈተሽ ድረስ የሚካኤል ወንድነት አባቱን ሲያጠራጥረው ቆይቷል። ዛሬ ሚካኤል ከአባቱና ከቤተሰቡ ፍቃድ ውጪ መሆኑን በይፋ ያወጣበት ዕለት ይመስላል። በወጉ ከቤተሰቡ ጋር ቢያስተዋውቃትም በቤተሰቡ ዘንድ ተቀባይነት ያላገኘችው አሜሪካዊት ወዳጁ ኬይ አዳምስ ቅጥነቷም፣ ውበቷም፣ ንቁነቷም፣ ስሟም ሁለመናዋም የተለየ ነው። ዶን ኮርሊዮኔ የመጨረሻ ልጁን ሚካኤልን ችላ እንዳለው በዚያ የተሰበሰበው ሁሉ ተገንዝቦታል። ሚካኤል በሁለተኛው ዓለም ጦርነት የዘመቻ ጥሪ ላይ የአባቱን ትዕዛዝ ጥሶ በባህር ኃይል ተመዘገበ። ቀድሞ ግን እንደ ታላቁ አባት ብልህ፣ ሰዎች ለሱ ከበሬታ ከመስጠት በስተቀር ሌላ ምርጫ ያልነበራቸው፣ የአባቱን አድናቆት የተቀዳጀ፣ ጊዜው ሲደርስም የስልጣኑ ተረካቢ እንደሚሆን ተስፋ የተጣለበት ነበር። አባት ልጁ እንዳይዘምት ለዳኞች ጉቦ ሰጥቶ ከዘመቻው የሚቀርበትን ሁኔታ
አደራጅቶለት ነበር። እሱ ግን አሻፈረኝ ብሎ ዘመተ። በዘመተባቸው የፓሲፊክ ጦርነቶች ላይ ተዋግቶ ሻምበልነት ተሹሞ የሜዳሊያ ተሸላሚም ለመሆን በቅቷል። በ1944 ላይፍ በተባለው ዝነኛ መጽሔት ላይ ስለ ጀግንነቱ በመዘመር የወጣውን ጽሑፍና ፎቶግራፉን ቤተሰቡ አይቶ ዝም ቢልም የውጭ ዘመድ ለአባቱ ወስዶ ሲያሳየው ለዘመድ አይበሉት እንጂ ለባዳማ እንዲህ ያለ ታምር ይሰራል ሲል ተናግሯል። ሚካኤል ሳያውቅ በ1945 ላይ በከባድ ቁስሉ ሰበብ የጦር ጉዳተኛ ነው ተብሎ ከሰራዊቱ እንዲሰናበት አባቱ ባቀነባበረለት ዘዴ ወደ ቤቱ ቢመለስም ብዙም ከቤተሰቡ ጋር አልቆየም። ከጥቂት ሳምንታት በኋላ ዳርትሙስ ኮሌጅ ለመማር ጥሏቸው ሄደ። ከዚያም ከኮሌጁ ከርሞ ሰርጉን ምክንያት በማድረግ ወዲያውም ዘመዶቹ ጣል ጣል ያደረጓት አሜሪካዊት ወጣት የወደፊት ሚስቱ መሆኗን ለማረጋገጥ ተመልሷል። ኬይ አዳምስ በሚካኤል ጨዋታና በሰርጉ ሁኔታ ተመስጣ ነበር። ትኩረቷን በተለይ የሳቡት ከወይን ጠጅ በርሜል ዙሪያ የተቀመጡት አሜሪጎ ቦናሴራ፣ ናዞሪኔ ዳቦ ጋጋሪው፣ አንቶኒ ኮፖላና ሉካ ብራሴ የተባሉ ሰዎች ሁኔታ ነበር። ሰዎቹ ደስ ያላቸው አይመስሉም። ሚካኤል ለአባቱ የሚያቀርቡት ጥብቅ ጉዳይ ስላላቸው ከእሱ እርዳታ ሊሹ የሚጠባበቁ መሆናቸውን ገለጸላት። እንዳለውም ዶን ኮርሊዮኔ ወደ ተንቀሳቀሰበት አቅጣጫ አይናቸው አብሮ ሲንከራተት ተመለከተች። ዶኑ እንግዶቹን ሲቀበል ሳለ ጥቁር ሸቭሮሌት አውቶሞቢል መታ ከመንገዱ ዳር ቆመች። ከውስጧ የነበሩ ሰዎችም ማስታወሻ ደብተራቸውን አውጥተው ለሰርጉ መጥተው የቆሙትን መኪናዎች ታርጋ ቁጥር መመዝገብ ጀመሩ። ሶኒ ፖሊሶች እንደሆኑ በመገመት ተደናግጦ ሁኔታውን ለአባቱ በነገረው ጊዜ እኔ መንገዱ ባለቤት አይደለሁም በማለት መለሰ። ማንነታቸውን ተረድቶታል። ቀደም ሲልም ዶኑ ተገቢውን ጥንቃቄ አድርጓል። የቅርብ ወዳጆቹ የሐሰት ታርጋ በተለጠፈባቸው መኪኖች እንዲመጡ ተነግሯቸዋል። ሶኒ ኤፍቢአይ የተሰኘው የአሜሪካ የደህንነት ጥበቃ ድርጅት ሰራተኞች መሆናቸውን በመገንዘቡ መደናገጡንና የማይረባ ቁጣ ማሳየቱን አባቱ ባይፈልገውም በወቅቱ ለማስመሰል እንደሚጠቅም ይረዳዋል። የስለላው ድርጅት አለመደናገጣቸውን ከተገነዘበ ቀደም ሲል ተዘጋጅተውበታል በሚል ሌላ ክትትል ከማድረግ እንደማይመለስ ዶኑ ስለሚያውቅ የልጁ መናደድ ሰዎቹን በማርካቱ ግቡን እንደመታ ተገንዝቦታል። ሰው በሰው ላይ የሚያደርሰውን ውርደት ችሎ መቀበል ነው። በዚህ ዓለም ላይ የመጨረሻው ደካማ ሰው እንኳን ነቅቶ ከጠበቀ በመጨረሻው ኃይለኛ ላይ ቁጭቱን መወጣት የሚችልበት ወቅት እንደሚመጣ የታወቀ በመሆኑ በዚህ መጽናናት ይገባል። ይህ ግንዛቤ ነው ዶኑን ያ ሰዎች የሚያደንቁለትን ትህትና እንዲቀዳጅ አስቻለው። በመሆኑም እንግዶቹ ሁሉ ስለመጡለት የደህንነት ሰራተኞቹን ጉዳይ ችላ በማለት ልጆቹን አስከትሎ የሙዚቃ ቡድኑ ጨዋታውን ወደ ጀመረበት የበዓሉ ስፍራ መራ። በሰፊው የአትክልት ስፍራ በተዘጋጀው ግብዣ ላይ ገሚሱ በአበባ ካጌጠው መድረክ ላይ ወጥቶ ሲጨፍር፣ የቀረው ደግሞ ቤት የተጠመቀ ጥቁር የወይን ጠጅና በቅመም የተሰራ ምግብ በተደረደረባቸው ጠረጴዛዎች ዙሪያ ተኮልኩሏል። ሙሽሮቹና አጃቢዎቻቸውም ከፍ ብሎ ካሸበረቀ መድረክ ላይ ስፍራቸውን ይዘዋል። ሙሽራይቱ ኮኒ ይህን በሽበሽ ሰርግ አባቷ ሲያዘጋጅ ያልተቃወመችው በባል ምርጫ ላይ ያስቀየመችውን አባቷን ለመካስ ብላ ነው። መልከቀናው ሙሽራ ካርሎ ሪዚ አባቱ የሲሲሊ እናቱ ደግሞ የሰሜን ኢጣሊያ ተወላጆች ናቸው። ወላጆቹ ይኖሩበት ከነበረው ኔቫዳ ሸሽቶ ወደ ኒውዮርክ ሲመጣ ሶኒ ኮርሊዮኔን ኋላም እህቱን ተዋወቀ። የሙሽሪት አባት
ልጁ ካርሎ ሪዚን ለባልነት መምረጧን ከተረዳ በኋላ ታሪኩን ለማጥናት ወላጆቹ ከሚኖሩበት የኔቫዳ ክፍለ ሀገር ሰዎች ላከ። መልእክተኞቹ ካርሎ ቀላል በሆነ የወጣትነት ህገወጥ መሳሪያ አጠቃቀም እንዲያውም በቀላሉ የመረጃውን ደብዛ ማጥፋት በሚቻል ጥፋት ከፖሊስ ጋር ግጭት ስለነበረው ክፍለ ሀገሩን ለቆ መሄዱን የሚገልጽ መልስ ይዘው መጡ። በዚያውም ዶኑ ለብዙ ጊዜ ሲሻው የነበረውን የኔቫዳ ውስጥ ህጋዊ የቁማር ንግድ አመችነት በሚመለከት ዘገባም አሰሙት። ከሁሉም ነገር ማትረፍ ዶኑን ታላቅ ለመባል ያበቃው አንዱ ባህሪው ነው። ኮኒ ኮርሊዮኔ እስከዚህም ውብ ባትባልም ዛሬ በነጭ ሙሽራ ልብሷ አሸብርቃ ቆንጆ ሆናለች። መልከቀናነቱ የማረካትን ባሏን ካርሎን ከጠረጴዛው ስር እጇን በወጠምሻ ጭኑ ላይ አሳርፋ ደጋን ቅርጽ ከንፈሯን አሞጥሙጣ በሩቅ ሳም አደረገችው። የካርሎ በልጅነቱ በገላጣ በረሃ የጉልበት ሥራ ሲሰራ ጀምሮ የዳበረ ክንድና ደረቱ በሙሽራ ኮቱ ዘልቆ ያስታውቃል። ሙሽሪት ለሱ ባላት አፍቃሪ አድናቆት እየተዝናና ብርጭቆዋን ወይን ጠጅ ሞላበት። ካርሎ ለጊዜው ጥንቃቄ የተሞላበት ትህትና ለኮኒ ያሳያት ነበር። ይሁን እንጂ ብዙ ገንዘብ ባዘሉ ፖስታዎች በተሞላ በቀኝ ትከሻዋ ላይ እየተንጠላጠለ የሐር ቦርሳ ላይ አልፎ አልፎ አይኑን ተክሎ ማቁለጭለጩን አልተወም። ምን ያህል ይሆን? 10,000 ብር? 20,000 ብር? ፈገግ አለ። ይህ ገና መጀመሪያው ነው። ምንስ ቢሆን ንጉሳውያን ቤተሰብ ውስጥ ገብቶ የለ ይንከባከቡት እንጂ። ከተሰበሰበው ሰው መሃል ሌላው የኮኒ ቦርሳ ያቋመጠው ፖሊጋቶ የተባለ የቤተሰቡ የጥበቃ ሥራ ላይ የተሰማራ ሽክ ያለ ልሙጥ ራስ ወጣት ነው። ጋቶ ገንዘቡን እንዴት አድርጎ ከኮኒ ላይ እንደሚነጥቅ በአእምሮው ሳያሰላስል አልቀረም። ምኞቱ ከንቱ መሆኑ ታውቆታል። ወደ ረጅሙና ወፍራሙ አለቃው አይኑን አቀና። ዕድሜው መካከለኛ፣ ቁመቱ በጣም ረጅም፣ አቋሙ እጅግ ግዙፍ የሆነው የፖሊ አለቃ ፒተር ክሌሜንዛ ከእንጨት የተሠራው መድረክ ላይ ታራቴላ በተባለ የጣሊያን ባህላዊ ዳንስ ወጣት ልጃገረዶችን ይዞ ጠጣር ሆዱ ጡታቸውን መታከክ በሚያስችለው ጥበብ ሲያሽከረክራቸው ተመልካቹ በጭብጨባ ያስተጋባል። ዕድሜያቸው ገፋ ያሉ ሴቶች በሚቀጥለው ዘፈን አብረው ለመደነስ ሲጎትቱት፣ ወጣት ወንዶች መድረኩን በከበሬታ ለቀቁለትና ያጨበጭቡለት ጀመር። ክሎሜንዛ ከድካሙ የተነሳ ሶፋው ላይ ዘፍ ከማለቱ ፖሊጋቶ በጣም የቀዘቀዘ ጥቁር ወይን ጠጅ አቀብሎት ላቡን ባህር ማረቡ ይጠርግለት ጀመር። አለቃው ግን በምስጋና ፈንታ ይልቅ የጭፈራ ዳኝነቱን ተወውና እየተዘዋወድክ የጥበቃ ሥራን ተከታተል አለው። ፖሊጋቶ ወዲያው ከተሰበሰበው ሕዝብ መሃል ጠልቆ ተሰወረ። የሙዚቃው ቡድን ረፍት ሲያደርግ አንድ የመጠጥ ተጽዕኖ በወፊቱ ላይ የሚታይ ኒኖ ቫሌንቲ የተባለ ወጣት የተጣለች ማንዶሊን አንስቶና እግሩን ወንበር ላይ ሰቅሎ የሲሲሊን የፍቅር ዘፈን መጫወት ሲጀምር ሁሉም እየተቀበለ መጮህ ቀጠለ። እንዲህ ያለውን ጉዳይ አለመውደዱ የታወቀው ዶን ኮርሊዮኔ ሚስቱ ጭፈራውን እያደመቀች ሳለች በዘዴ ጥሎ ወጣ። ሶኒ የአባቱን መውጣት ተመለከተ። ሚስቱ የሚቀርበው ኬክ ተሟልቶ እንደሆነ ለማየት ወደ ማድቤት ገብታለች። ሶኒ ይህን ጊዜ አመች ሁኔታ የተፈጠረለት መሆኑን ስለገመተ የእህቱ ሚዜ ከሆነችው ሉሲ ማንቺኒ ዘንድ ሂዶ ቁጭ አለና በጆሮዋ አንሾካሾከ። ሉሲ ሰሞኑን የናወዘችለት ጥሪ መጣ። የማፈር ፈገግታ የማይቀር ቢሆንም የ3 ዓመት ኮሌጅ ትምህርቷ ቀልጣፋ አሜሪካዊት አድርጎ ድፍረት ሰጥቷታል። ረጅም ጽጌረዳ ቀሚሷን ከፍ አድርጋ ደረጃውን ከወጣች በኋላ ወደ መታጠቢያ ቤት ገባች። ስትወጣም ሶኒ ተቀበላት። የሕግ መጻሕፍት በተደረደሩበት ከፍታ ካለው ቢሮው ውስጥ ሆኖ የሶኒንና የሉሲን ሁኔታ ሲከታተል የነበረው
ቶማስ ሄገን የተባለው የዶኑ ጠበቃና ተጠባባቂ አማካሪ ጉዳዩን ለዶኑ መንገር ያስፈልግ እንደሆነ ካሰላሰለ በኋላ ችላ ብሎት ሌላ አብይ ሥራ መቀጠል እንዳለበት ተገነዘበ። ዶኑና አማካሪው ሄገን ብዙ ውስብስብ ችግሮችን በዚህ ቢሮ ውስጥ እልባት አስይዘዋል። ዶኑ የበዓሉን ስፍራ ትቶ ወደ ቤት በመግባቱ ሄገን በቢሮ የሚሰራ ነገር እንዳለ ገመተ። በግል ከዶኑ ጋር እንዲነጋገሩ የመዘገባቸውን ሰዎች ስም ዝርዝር የያዘ የእጅ ጽሑፍ ለዶኑ አቀረበለት። ዶኑም ዝርዝሩን አየና በሆነ ሴራን በመጨረሻ ታቀርብልኛለህ አለው። በቅድሚያ የመግባት ዕድል የተሰጠው ዳቦ ጋጋሪው ናዞሪኔ ነበርና ገና ሲገባ ዶኑ በእቅፍ ሰላምታ ተቀበለው። ከሕፃንነቱ ጀምሮ በኢጣሊያ ሀገር አብሮ አደጉ የነበረው ናዞሪኔ ዛሬም አሜሪካ ከመጣ ወዲህ ያንኑ ወዳጅነት አላጓደለም። ለትንሣኤ በዓል ከአይብ ከተፈተገ ስንዴ ውጭውን ከእንቁላል አስኳል ሆኖ የተጋገረ የመኪና ጎማ የሚያህል ትኩስ ድፎ ዳቦ ለዶኑ ይልክለታል። ለገናና ለዶኑ ቤተሰብ ልደት በዓላት የሚላከው በበለጸገ ቅባት የተለጠለጠ ኬክ ናዞሪኔ ለዶኑ ያለውን ክብር መግለጫ ነው። ዶኑ በወጣትነቱ ሳለ ላቋቋመው የዳቦ ጋጋሪዎች ማኅበር ቢያጣም ቢያተርፍም ያለማሰለስ መዋጮውን ይከፍላል። ከዚህ ማኅበር ቢበዛ በጦርነቱ ወቅት የዋጋ ቁጥጥር አስተዳደር በስውር ገበያ የሚሸጠውን የስኳር ኩፖን ለመግዛት ከሚጠቀምበት በስተቀር ሌላ ውለታ ጠይቆ አያውቅም ነበር። ዛሬ ግን የታማኝ ወዳጅነት ፍሬውን ለመቅመስ ዶኑ ዘንድ ቀርቧል። ዶኑም ውለታውን ለመመለስ ወደ ኋላ አይልም። ይልቁንም ሰውን ውለታ መጠየቅ እንደሚከብድ የተገነዘበው ዶን ናዞሪኔን ሲጋርና መጠጥ እየጋበዘ እንዲዝናናም ትከሻውን መታ መታ እያደረገ ከመናገር ወደ ኋላ እንዳይል አደፋፈረው እንጂ። ናዞሪኔም የልጁን በኤንዞ ፍቅር መናወዝ፣ የኤንዞን በጦር እስረኛነት አሜሪካ መጥቶ በይቅርታ መለቀቅና አሁን ግን ሰላም በመሆኑ ወደ አገሩ ጣሊያን ለመመለስ እንደሚገደድና ልጁ ካትሪንም ኤንዞ ቢሄድ አንጀቷ እርር ብሎ መሞቷ እንደማይቀር ከዚህ ችግርም የሚያወጣው የመጨረሻው ተስፋ ዶኑ ብቻ እንደሆነ አጫወተው። ዶኑም ናዞሪኔ ጉዳዩን አውርቶ እስኪያበቃ ትከሻውን አቅፎ በክፍሉ ውስጥ ወዲያ ወዲህ እየተንጎራደደና ራሱን እየነቀነቀ በጽሞና ካዳመጠው በኋላ ውድ ጓዴ ስጋትህን ሁሉ ወደ ጎን ተው በማለት የሚደረገውን ያስረዳው ጀመር። የአውራጃው ምክር ቤት ተወካይ ለኤንዞ አሜሪካዊ ዜግነት የሚያሰጥ ልዩ የሕግ ረቂቅ አቅርቦ ማጸደቅ አለበት። ረቂቁ እርስ በርሳቸው ውለታ በሚለዋወጡት የኮንግሬስ አባላት መጽደቁ አይቀርም። ለዚሁ ሥራ የሚመለከታቸውን ባለሥልጣኖች ለመሸንገያ 2,000 ብር ያስፈልጋል አለው። ናዞሪኔ ይህን የመሰለ ውለታ በነፃ እንደማያገኝ ያውቀዋል። ስለዚህ ገንዘብ ለመክፈል ፈቃደኛ እንደሆነ ዶኑ ሲጠይቀው በአዎንታ መለሰለት። ዶኑም ተገቢው ሁሉ እንደሚከናወን ባረጋገጠለት ጊዜ ከደስታው ብዛት የተነሳ እንባ እየተናነቀው ትከሻውን አቅፎ ስሞት ተሰናበተው። ሄገን ፈገግ አለና ይህ ሰው አማችና የዕድሜ ልክ ረዳት በ2,000 ብር ብቻ ማግኘቱ ጥሩ ትርፍ ያለው ሥራ መሆኑን ለዶኑ ገለጸለት። ቀጥሎም ከዚያ በኋላ ያለውን ጉዳይ የማስፈጸም ተግባር ለማን መሰጠት እንዳለበት ጠየቀው። ሥራው የሚሰጠው ላለንበት ወረዳ ባለሥልጣን ሳይሆን በሌላው ወረዳ ለሚገኘው እስራኤላዊ ባለሥልጣን ነው። እንግዲህ ጦርነቱ ካበቃ ብዙ ተመሳሳይ ጉዳዮች መቅረባቸው ስለማይቀር ከቁጥጥር ውጭ እንዳይሆንና ዋጋውም እንዳይንር የሚጠብቁ ተጨማሪ ሰዎች በዋሽንግተን ሊያስፈልጉን ነው። ለዚህ ሥራ የምክር ቤት ተወካይ ሉቴኮን ተወውና ፊሸርም ሞክር በማለት ዶኑ መመሪያ ሰጠው። ተከታዩ ባለ ጉዳይ አንቶኒ ኮፖላ የሚባል ዶኑ በወጣትነቱ ዘመን በባቡር ጣቢያ አብሮት ይሠራ የነበረ ሰው ልጅ ነው። ወጣቱ ፒሳ መሸጫ ቤት ለመክፈት አስቦ ልዩ መጋገሪያና ሌሎች ዕቃዎችን መግዣ ወጪ ለመሸፈን የሚያስችል 500 ብር ሊበደር ነው የመጣው። ዶኑ ኪሱን ሲፈትሽ
400 ብር ብቻ በማግኘቱ 100 ብር ሄገን እንዲያበድረው ጠየቀው። ዶኑን የመሰለ ሰው ሊበደር ኮፖላ አይሆንም 400 ይበቃኛል ቢልም ደግነት የግል መሆን አለበት የሚለው ዶን የጠያቂውን ትከሻ እየመታ ይህ በሽ ሰርግ ኪሱን እንዳራቆተው ገልጾለት ብሩን ሞልቶ ሰጠው። ዶኑ ራሱን ቀና በማድረግ ተከታዩ ባለ ጉዳይ ማን እንደሆነ ለማወቅ ፈለገ። ሄገን ለዕለቱ ከተዘጋጁት ሰዎች ውጪ ሉካ ብራሲ የተባለው በግል ዶኑን እንኳን ደስ ያለ ለማለት የሚሻ መሆኑን ነገረው። ዶኑ ለመጀመሪያ ጊዜ ቅሬታ በማሳየት ያስፈልጋል በማለት ሄገንን ጠየቀው። ሄገንም ሰውየው ሳይጠብቀው በሰርጉ ላይ በመጠራቱ የተሰማውን ደስታ ለመግለጽ እንደሆነ በማግባባት ስላስረዳው እንዲገባ ፈቀደለት። በአትክልቱ ስፍራ በሉካ ብራሲ ፊት ላይ የሚታየው አውሬነት ያዘለ ቁጡ ገጽታ ኬይ አዳምስን አስደንቋታል። ሚካኤል ቀድሞውንም ቢሆን እጮኛውን ኬይን ወደ ሰርጉ ስፍራ ያመጣት የአባቱን ማንነት እንድታውቅ ነበርና ሉካ ብራሲ ስለተባለው ሰው ስትጠይቀው በመጠኑ የሚያውቀውን ያህል ከመመለስ ወደ ኋላ አላለም። ሉካ ብራሲ በአሜሪካ ምስራቅ ክፍል የወንጀል ዓለም ውስጥ እጅግ ከሚፈሩ ሰዎች አንዱ ነው። የወንጀሉን ደብዛ ማጥፋትና የግድያ ወንጀልን ያለ ተባባሪ ብቻውን መፈጸም የሚችል ሰው መሆኑን ይታወቃል። ብራሲ ሰራው የሚባለው ሁሉ ምን ያህል እውነት እንደሆነ ሚካኤል እርግጠኛ ባይሆንም ይህ ሰው የአባቱ ወዳጅ እንደሆነ ፊቱን አጨፍግጎ ነገራት። ኬይ አዳምስ እንዲህ ያለ አረመኔ የአባቱ ወዳጅ መሆኑ አስገረማት። ሚካኤል ከእንግዲህ ያበጠው ይፈንዳ፣ ሁሉንም ተወቀውና የራሷን ውሳኔ ታድርግ በሚል ቁርጥ ሐሳብ ወደ ኋላ መለስ ብሎ የሉካ ብራሲን ታሪክ ማውራቱን ቀጠለ። ከ15 ዓመታት በፊት የዶን ኮርሊዮኔን የዘይት አስመጭነት ንግድ ለመቀማት ሲሉ የመግደል ሙከራ አካሄዱበት። ዶኑ ግን በሉካ ብራሲ አማካኝነት በ2 ሳምንት ጊዜ ውስጥ የስድስቱንም ባላንጣዎቹን ሕይወት በማጥፋት ዝነኛውን የወይራ ዘይት ጦርነት በድል አድራጊነት እንደተወጣ ሚካኤል ለጮኛው አጫወታት። የጮኛው አባት በወረበሎች ሊገደል ሙከራ የተደረገበት መሆኑ ኬይን አስደነቃት። ከዚህ ወዲህ ግን ነገሮች የተረጋጉ መሆናቸውን ሚካኤል ገለጸላት። እንዳላገባ እያስፈራራኝ ነው ስትል በፈገግታ ጠየቀችው። እሱም ይህን ሁሉ የሚያጫውታት ሁሉንም ነገር ተረድታ እንድታስብበት መሆኑን ባስረዳት ጊዜ ትኩረቷን ወደ ሉካ ብራሲ በመመለስ በርግጥ ይህ ሰው 6 ሰዎች ገድሏል ብላ ሚካኤልን ጠየቀችው። እንደ ሚካኤል አመላለስ ይህ ሁሉ ወሬ በጋዜጦች ላይ የተነገረ እንጂ ማንም ያረጋገጠው አይደለም። ሉካ ከዚህ የባሰ አሰቃቂ ድርጊት እንደፈጸመ እንደሚነገርለትና እንዲያውም ዶኑ እንኳን ስለዚህ ሰው ሊያወራ እንደማይሻ አጫወታት። ሚካኤል ራሱ የዚህ ሰው ምስጢር እንዴት እንደሆነ ለማወቅ በመሻት በአንድ ወቅት ቶም ሄገን እንዲነግረው ቢጠይቀው ዕድሜ 100 ዓመት ሲሆን ይነገርሃል ብሎ እንደመለሰለት አወጋት። በእርግጥም አጭሩና ትልቅ የራስ ቅል ያለው ሉካ ብራሲ ገሃነም ውስጥ ያለውን ሰይጣንንም ያስፈራል። በአቋሙ ከአንድ ቦታ ላይ መገኘቱ ብቻ የአደጋ ምልክት ያስተላልፋል። ፊቱ ቁጣ የታተመበት፣ ቡናማ አይኖቹ ሙቀትን ሳይሆን የሞትን መገርጣት የሚያሳዩ፣ አፉ ጠባብ ሆኖ ላስቲክ የሚመስልና የብርንዶ ስጋ መልክ ያለው አስደንጋጭ ፍጡር ነው። ሉካ ብራሲ ፖሊስ አይፈራም፣ ህብረተሰቡን አይፈራም፣ ፈጣሪውንም ገሃነምንም አይፈራም፣ መሰሉን የሰው ልጅንም አይፈራም። ዶን ኮርሊዮኔን ግን መፍራትና መውደድን መርጧል። ባደገኛነቱ እጅግ የሚፈራው ብራሲ ለዶኑ የኃይል መዋቅር አንዱ ዋልታ የሆነ፣ ለዶኑ ያለው ታማኝነት አመጣጡ እንዴት እንደሆነ ለማወቅም ያዳገተ ልዩ ፍጡር ነው። በግንባር ለመነጋገር የነበረው ምኞት ተሳክቶለት
ወደ ዶኑ እንዲገባ ባስተናገዱት ጊዜ አደገኛው ብራሲ ለዶኑ ካለው አክብሮት የተነሳ ደርቆ ቀረ። ዶኑን እንኳን ደስ ያለ ለማለትና የመጀመሪያው የልጅ ልጁ ወንድ እንዲሆን መመኘቱን ለመግለጽ ተንተባተበ። ቀጥሎም ለዶኑ ያለውን ታላቅ አክብሮት ለመግለጽ ሰው ሁሉ ከሚሰጠው ገንዘብ እንዲበልጥ አውጥቶ አውርዶ ያዘጋጀውን ለሙሽሪት ገጸ በረከት የሚሆን በብር የታጨቀ ፖስታ ለዶኑ አስረከበው። ዶኑ የብራሲን ዘዴ አልባ ድርጊት በምስጋና አጸፋውን ሲመልስ አንድ ንጉሥ ታማኝ ሎሌውን በቤተሰባዊ ፍቅር ሳይሆን በንጉሳዊ ወግ እንደሚቀበል በማስተናገድ በሱ ዘንድ አሁንም ብራሲ ዋጋ ያለው መሆኑን አረጋገጠለት። ብራሲ ድንጋጤ ይታይበት የነበረው ፊቱ በደስታ ተለውጦ የዶኑን እጅ ስሞ ለሄገን ፈገግታም አጸፋውን ሰጥቶ ወጣ። ሉካ ብራሲ እንደ ፈንጅ በጥንቃቄ መያዝ ያለበትና ለቁጥጥር አስቸጋሪ የሆነ የተፈጥሮ ኃይል በመሆኑ በዓለም ላይ ካሉት ሰዎች ሁሉ ዶኑን ስለሚያስፈራው ይህን ሰው በመገላገሉ ከስቃይ የመዳን ያህል ተነፈሰና ቦናሴራ ብቻ ነው የቀረው ሲል ሄገንን ጠየቀው። ሄገን አዎ አለው። ዶኑም በሐሳብ ፊቱን ጨፈገገና ትልቁ ልጁ ሶኒ አንዳንድ ነገር መማር እንዲችል አስቀድሞ እንዲገኝ ለሄገን መመሪያ ሰጠው። ሶኒ ከዚያች ልጅ ጋር ሲዳራ ቆይቶ ከሆነ ሚስቱና የልጅቷ ቤተሰቦች በሚያነሱት ግርግር ጉድ እንደሚፈላ በመገመት ሄገን ሰጋ።